ናታንን በስተመጨረሻ ተሳክቶለታል ማለት ነው። አሁን ላይ የሰላም ምክር በሚገባ እየሰራ ይመስላል። እንዲሁም ደግሞ ዳጣ ፍቅሩን በመቀበልና እሷም ደግሞ እንደምትወደውም ጭምር ነግረዋለች ማለት ነው። በዚህም ሁኔታ እንግዲህ ናታን እጅጉን በጣም ደስ ብሎታል ማለት ነው። ሰላምን በበኩሏ ነግሬህ ነበረ እንኳን ደስ ያለ ደስታችሁ ደስታዬ ነው በማለት በደስታ ፍንድቅድቅ እያሉ ይገኛሉ። እንግዲህ በሌላ በኩል እንግዲህ አበጌ ሌላ ታሪክ ውስጥ ገብታለች። ናታንና እንዲሁም ደግሞ ዳጣ ሲሳሳሙ ቪዲዮ ቀርጻቸዋለች ማለት ነው። ስለዚህ አሁን ላይ አበጌል እያሰበሽ ያለሽውና እያቀደሽ ያለሽው ነገር ምንድን ነው? በዚህ በቪዲዮ አስፈራርታ ዳጣ ልታስወጣ ትችላለች ወይስ ደግሞ ለማርታ ቪዲዮ ልሰጣት ትችላለች? እስኪ የምናይ ይሆናል ማለት ነው። ተወዳጆች አሁን ላይ ናታን የፈለገ ነገር ቢመጣ ዳጣ ፍቅሬን ከተቀበለሽ ምንም አይጨንቀኝም፣ ቤቱ በአንድ እግሩ ቢቆም እንኳን ምንም አይመስለኝም በማለት ላይ ይገኛል ማለት ነው። ሰላምም ለወይዘሮ ማርታ እጅጉን አስደንጋጭ ነገር ነግራታለች ማለት ነው። እሱም ደግሞ ልጅሽ የወለድሽው ልጅሽ ቢጠፋብሽ ምን አይነት ውሳኔ ትወሰኛለሽ? ምንስ ታደርጊያለሽ? በማለት ነበር የነገረቻት። ወይዘሮ ማርታ አሁን ላይ ምን ልትል ትችላለች? ምንስ ልትወስን ትችላለች? የምናይ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ዳጣ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር እንግዲህ የምናወራን የሚሆነው። ታዲያ ቪዲዮን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አሁን ላይ አበጌ ጨልላለች ማለት ነው። ምክንያቱም እስከ ዛሬ ድረስ ማንም ሊያምናትና ማንም ሊሰማት ፈቃደኛ አልነበረም። ነገር ግን አሁን ላይ በቪዲዮ ማርታ እንድታየውና እንዲሁም ደግሞ ዳጣን በቪዲዮ አስፈራርታ ዳጣን ከዛ ቤት ማውጣት ነው እቅዷ ማለት ነው። ነገር ግን ዳጣ አሁን ላይ ከናታ ጋር በመሆኗ እጅጉን በጣም ደስተኛ የሆነች ይመስላል። ናታልን በበኩሉ በጣም ደስተኛ ነው ማለት ነው። ስለዚህ ወይዘሮ ማርታ ይህን ስታይ ምን አይነት ውሳኔ በዳጣ ላይ ትወስናለች ነው ትልቁ ጥያቄ። አቶ ደረጀ በበኩሉ ለአበጌል ናታንና አበጌል መዋደድና መፋቀር የማይችሉ ከሆነ አብረው መሆን አይችሉም። ወንድ ልጅ ደግሞ ካልወደዳትና ካላፈቀራት እጁን ጠምዝዘን የእሷ ልናደርገው አንችልም። እሱ ሲወድና ሲፈቅድ ነው። ምክንያቱም አበጌ በጣም ቀናተኛና እንዲሁም ደግሞ አእምሯ ጤነኛ ነገር የሚያስብ ሴት አይደለችም። ስለዚህ አንድ ወንድ ልጅ ደግሞ ሚስቱን ሲመርጥ መልካምና ቆንጆ ውበት ያላትን ሳይሆን ውስጧ ቆንጆ የሆነ እንዲሁም ደግሞ ባሏ እንኳን ድንገት አምሽቶ ቢመጣ ባለቤቴ ምን አጋጠመው ምን ሆኖ ይሆን ብላ የምታስብ እንጂ ከሌላ ሴት ጋር ተኝቶ ሊሆን ይችላል ብላ የምታስብ ሴት ማንም ወንድ አይፈልጋትም እያለ እንግዲህ አቶ ደረጀ ሲናገር ነበረ። ወይዘሮ ማርታ በበኩሏ ደሬ ያለው ነገር ልክ ነበረ፣ ወደ ውጭ መላክ ነበረባት እያለች ነው። ነገር ግን አበጌን ተገዳና እንዲሁም ደግሞ ከአቶ ደረጀ ተደበቃ የተወለደች ልጅ ስለሆነች ስለዚህ በዚህ ጉዳይ ላይ እሷ ከአይኗ እንድትርቅ አትፈልግም። እንደገና ደግሞ አበጌ የእሷ እጣ ፈንታ እንዲደርሳት አትፈልግም። ስለዚህ ለዛም ጭምር ነው እንግዲህ ወይዘሮ ማርታ አበጌ ሌላ ቦታ ላይ ሂዳ እንድትኖር የማትፈልገው እሷ ተገዳ ስለወለደቻት፣ እሷንም ደግሞ አበጌንም የሆነ ሰው አስገድዶ እንትን ሊላት ይችላል፣ ሊያስገድዳት ይችላል፣ የሆነ ችግር ሊደርስባት ይችላል። በዛ ላይ ደግሞ ከሰዎች ጋር ተግባብታ የሚኖር ባህሪና ጸባይ የላትም በማለት እንግዲህ በዚህ ምክንያት ነው ወይዘሮ ማርታ በፍጹም መሄድ የለባትም ብላ እንግዲህ ከደረጀ ጋር ፍጥጫ የገጠመችው ማለት ነው። በሌላ በኩል እንግዲህ አቶ ደረጀ ዳጣ ጋር ተስማምታና ተግባብታ መኖር ካልቻለሽ ያላት ሌላ አማራጭ ከዛ ቤት ወጥታ እንግዲህ ከኛ ተነጥላ ህይወትን እንዴት መኖር እንዳለባት መለማመድ አለባት ብሎ እንግዲህ በብዙ ጊዜ ነግሯት ነበረ ማለት ነው። በዚህም አጋጣሚ እንግዲህ አሁን ዳጣ ትውጣ ብላ ወይዘሮ ማርታ ብትወስን ከአቶ ደረጀ ጋር ከባድ ችግር ውስጥ ነው የሚገቡት። ምክንያቱም አቶ ደረጀ ልጁን ከዚህ በኋላ ምንም አይነት ሲቃይና መከራ እንድታይ አይፈልግም ማለት ነው። በሌላ በኩል ሰላምን እመኚ ልጅሽን አመጣልሻለሁ ልታምኘኝ ይገባል ብሏት ነበረ። ስለዚህ አሁን ላይ ለሰላም ትልቅ ተስፋን ሰጥቷት አሁን በዚህ ቪዲዮ ምክንያት ዳጣን ከዛ ቤት የምታስወጣበት ምንም አይነት ምክንያት አይኖራትም ማለት ነው። ምክንያቱም ደረጀ አይፈቅድም። ሰላምና እንዲሁም ደግሞ ዳጣን እናትና ልጅ እንደሆኑ ለማገናኘትና ሁለቱን ለማስተዋወቅ እየተዘጋጀ ነው የሚገኘው ደሬ። ስለዚህ አሁን ላይ አበጌል የፈለገ በቅናት ብትንፈራፈር በፍጹም አይሳካላትም ማለት ነው። ቪዲዮ አንደኛ እንዲያምኗት ይሆንላታል።
እንግዲህ ከዚህ በፊት ዳጣና ናታን አብረው አንድ ላይ በሚታዩበት እንዲሁም ደግሞ ቴክስት የጻፈላት ሰዓት በሆነ ነገር ላይ እያስቀየሱና ነገሩን እያረሳሱ አበጌል ደግሞ የሚሰማት የሚያምናት ሰው ስላልነበረ እየተው ነበረ። አሁን ግን እጅ ከፍንጅ ተይዘዋል። ማምለጥ የማይችሉበት ችግር ውስጥ ገብተዋል ማለት ነው። ስለዚህ ይሄን ነገር ወይዘሮ ማርታ አምና ከመቀበል ውጪ ሌላ ምንም አይነት አማራጭ ሊኖራት አይችልም ማለት ነው። ምክንያቱም ደረጀ በዚህ ሁኔታ ላይ በፍጹም ልጁ ሁለተኛ ጎዳና ላይ እንድትወድቅ የማይፈልግም። በዛ ላይ ደግሞ ናታን የሚወዳትን ሴት አግብቶ መኖር አለበት እንጂ እሷ ብቻ አበጌል ብቻ ስለወደደችው እና ስላፈቀረችው በግዴታ እሱን አግባ ብለን አናስገድደውም ብሎ እንግዲህ በተደጋጋሚ ተናግሮ ነበረ ማለት ነው። አሁን ላይ ሰላምም እንግዲህ ከነበራት ጉጉትና ልጇን ከማግኘቷ የተነሳ ለወይዘሮ ማርታ ልጅሽ ብጠፋብሽና እንዲሁም ደግሞ ልጅሽን ብታጭ ምን አይነት ስሜት ይሰማሻል? ትረሻታለሽ ወይ በማለት እየጠየቀሻት ነበረ። እንዲህ ማርታም እንዴት ልጅ ትጠፋብኛለሽ? የወለድኳት ልጅ የት ሄዳ ልጠፋብኝ ትችላለሽ? እያለች ነበር። እንግዲህ አሁን ላይ ሰላም በጣም ስለጨነቃት ነው። ምክንያቱም ልጇ ጠፍታለች። በዛ ላይ ደግሞ አሁን ላይ እርግዝናዋ አለ። በጣም እያስጨነቃት ነው። ልጄ ጠፍታ ወይ እኔ ረስቻት ነው ወይስ ደግሞ እኔ ትቻት ነው እየፈለግኳት አይደለም የሚል ስሜት አእምሯን እየረበሸው ስላለ ለዛም ጭምር ነበር እንግዲህ ለማርታ ብዙ አይነት ጥያቄዎችን እየጠየቀች የነበረው። አሁን ላይ እንደዚህ የሚያደርግሽ እርግዝናው ነው አይደል? ማለትም በቃ አሁን ላይ ገና ለገና ልጅን ይወስድብኛል ብለሽ ፈርተሽ ነው በማለት እየጠየቀሻት ነበረ። እንግዲህ የልጅሽን አባትም አላገናኝም አላመጣውም ብለሻል። እንግዲህ እንዴት እንደምን አይነት ጥያቄ ልጅሽ ስጠይቅሽ ምን አይነት መልስ እንደምትመልሽ አዘጋጅ ብላታለች ማለት ነው። እንግዲህ ለማርታ መልሱ ሁሉም ነገር ተዘጋጅቶ እየጠበቀው ነው በማለት ለወይዘሮ ማርታ ተናግራ ነበረ ሰላም። ነገር ግን ወይዘሮ ማርታ አልነቃችም ማለት ነው። ማለት እንዴት ተዘጋጅቶ ጠበቀ ማለት ልጁ አባት እንደማይሆንና እንደማይረባ ታውቃለች ማለት ነው። ወይም ደግሞ ማሳወቅ አልፈለገችም። ስለዚህ ማርታ በምንም ሁኔታ ደረጀን አጠረጥረው ማለት ነው። ለዚህም ለሰላም እጅጉን ጠቅሟታል፣ ተጠቅማበታለች ማለት ነው። ማርታም ግራ ሲገባትም የልጅሽን አባት መናገር አልፈለግሽው ተደፍረሽ ነው ወይ የሚል ጥያቄንም እያነሳሽላት ነበረና አረ በፍጹም እኔ ተደፍሬ አይደለም ወድጄና ፈቅጄ ፈልጌው ነው ብላ እንግዲህ እንቅጩን ተናግራለች። ነገር ግን አሁን ወድጄና ፈቅጄ ሆን ብዬ ነው ያደረኩት ብላ ቃል በቃል እንግዲህ ለማርታ ነግራታለች። በስተ መጨረሻ እውነቱና ሀቁ ሲወጣ እንዴት ነው የማርታን ፊት ልታዩ የምትችለው ነው የኔ ጥያቄ። እንዴት ነው ቃል በቃል እንደዚህ ብላ የተናገረች ሰው ነገ ጧት ደግሞ አይ ተሳስቼ ነው በቃ ይሄን አስቤ አልነበረም ብላ ልትነግራት የምትችለው እንዴት ሆና ነው? ማርታ ስትሰማ በጣም ልብ ይሰብራል በእውነቱ ማለት ነው። ማለት ለማርታ ይሄ ነገር ይገባታል ብዬ አላምንም። እኔ እንደኔ ማርታ ይሄ ነገር በቃ ልክ ነው ይገባታል የሚል ሀሳብ የለኝም። ኤኒዌይስ አሁን ላይ ሰላም የመከረችው ምክር ለናታን እጅጉን ጠቅሞታል፣ ሰርቶለታል ማለት ነው። እንግዲህ ዳጣም በስተመጨረሻ የአበጌል ሁኔታ ምንም ብታደርግላት ልታመሰግናትም ሆነ ልትወዳት አልቻለችም። ስለዚህ እህቴ እንደ እህትክ መቀበል ካልቻለሽ እኔ ልትወደኝ ካልቻለች፣ ስለዚህ እኔ ደግሞ የራሴን ህይወት መኖር አለብኝ በማለት ትክክለኛ ውሳኔን ወሰናለች። እውነት በጣም ትክክለኛና ማንኛውም ሰው ሊወስነው የሚችለው ውሳኔ ነው የወሰነችው። በስተመጨረሻም ቢሆን እንግዲህ ናታንና ዳጣ አብረው እንዲሆኑ በጣም የምንጓጓለትና በጣም የምንፈልገው ነገር ነበረ። እሱም እንግዲህ ተሳክቷል ማለት ነው ተወዳጆች። ምክንያቱም በቃ ሁለቱ አብረው እንዲሆን በጣም በጉጉት ነበረ ስንጠብቅ የነበረው። አሁን ደግሞ እንኳን ደስ ያላችሁ እንግዲህ አንድ ሆነዋል ጥንዶች ማለት ነው። እንግዲህ ቀጣይ ሊፈጠር የሚችለው ምንድን ነው? ወይዘሮ ማርታ ምን አይነት ውሳኔ ትወስናለች? እንዲሁም ደግሞ አቶ ደረጀ በዚህ ጉዳይ ምን አይነት እርምጃ ሊወስድ ይችላል የሚለውን እንግዲህ በቀጣይ ይዤላችሁ የምመጣ ይሆናል። አብራችሁኝ ስለነበራችሁ ስለነበረን ቆይታ